ሰላም ሰላም ውድ ከዕለታት አንድ ቀን ቻናል ተከታታዮቼ እንዴት ናችሁልኝ? ሁሉ አማን? እኔ በጣም ደህና ነኝ። ዛሬ ደግሞ ደስ የሚለው ቅዳሜ መታልናለች። ለብዙዎቻችን የግማሽ ቀን የስራ ቀንም ቢሆንም ለተወሰኑ ሰዎች ደግሞ የእረፍት ጊዜም ሊሆን ይችላል። ተማሪም የሚያርፍበት ጊዜ ነው። ቀጠሮ ያለበት የሚቀጣጠርበት፣ እንቅስቃሴ የሚያደርግ ሰው የሚሄድበት፣ የተለያዩ ክንዋኔዎችን የምናካሄድበት እና አክቲቭ የሆነች ቀን ነች ቅዳሜ። በዛ ላይ ደግሞ ቅዳሜ የወጣቶች ቀንም ይባላል። የደከምን አእምሮ ዘና የምናደርግበት ብዙ ጊዜ በቅዳሜ ቀን ነው። እሁድን ብዙዎቻችን ከቤት መውጣትን አንፈቅድም። ቅዳሜ ቀን የተለያዩ እንቅስቃሴዎች የምናደርግበት ሞቅ የምንልበት ጊዜ በመሆኑ እኔ በግሌ እወደዋለሁ። ለማንኛውም ዛሬ የመጣሁት በአዲስ ሀሳብ እና ደስ በሚል ራሳችንን እንድንመረምር በሚያደርግ ሀሳብ ነው የመጣሁት። በአእምሮ ህሙማን ሆስፒታል ውስጥ ጉብኝት እየተከናወነ በነበረበት ጊዜ አንድ ጎብኚ ስራ አስኪያጁን እንዲህ ሲል ይጠይቀዋል። እዚህ ውስጥ መታከም ያለበት ማን እንደሆነ ለማወቅ ምን አይነት ዘዴ ትጠቀማላችሁ? ሲል ስራ አስኪያጁን በእርጋታ ፈገግ አለና ምላሽ ሰጠ። በጣም ቀላል ነው። የመታጠቢያውን ገንዳ በውሃን ሞላዋለን። ከዚያም በኋላ በታካሚው ፊት 3 እቃዎችን እናስቀምጣለን። የመጀመሪያው ማንኪያ፣ ሁለተኛው ጠርሙስ፣ ሶስተኛው ደግሞ አንድ ባልዲ። እኛም በገንዳው የሞላውን ውሃ ባዶ እንዲያደርግልን ጠይቀዋለን እና ይህ ታካሚ ከ3ቱ የሚመርጠው ተመልክተን ሆስፒታል መግባት አለበት ወይስ የለበትም የሚለውን እንወስናለን ሲል ጎብኚውም ትንሽ ካሰበ በኋላ በጣም በራስ መተማመን ባለው ስሜት እንዲህ ይላል። በእርግጠኝነት እኔ ብሆን ባልዲውን ነበር የሚመርጠው። ስራ አስኪያጁም ይህንን ሲሰማ ፈገግ ብሎ እንዲህ አለው። ተሳስተሃል ጌታዬ፣ ባልዲው እኮ ብቸኛ ነው። አንዴ ከሞላህበት በኋላ አትጠቀምበትም። ጤነኛ ሰው በቀላሉ የገንዳው ሲንክ ስር ያለው ማስተንፈሻ በመክፈት ውሃውን ማውጣትና ገንዳውን ባዶ ያደርጋል። እና በጣም ነው የማዝነው። እባክህ ችግር ሳትፈጥር ምረጥ። የግል ወይስ የጋራ የመታከሚያ ክፍል የትኛው ይሻልሃል? አለው አሉ። የዚህ ታሪክ ሞራል ብዬ የማስበው በህይወታችን ውስጥ ሁሉም ነገሮች እኛ እንዳሰብናቸው አይደሉም። ሁሉም ቀላል ምርጫ አለ። በጥልቀት መመልከት ብቻ ነው የሚያስፈልገን። እስቲ ግን እውነቱን ንገሩኝ፣ ከእናንተ መካከል ባልዲውን ማን የመረጠው? ሁላችንም በዚህ ፈታኝ ምርጫ ውስጥ ተሳስተን ይሄን የአእምሮ ህሙማን ሆስፒታልን ባጨናነቀን ነበር።